እና ገና ምን አይታችሁ ገና በጅምላ እንጨርሳችኋለን እየተባለ ነውና ወዴት ነው እየሄደን ያለ ነው? እኛ ልጆቻችሁ እናንተን ለመጠበቅ የምንደክመውን ያህል ለኛ አስባችኋል ደክማችኋል ብዬ አላምንም። አንድ ማንክዳው ነገር ምንድነው? ከመቼውም ጊዜ በላይ የደም ግብር የለመደ አጋንንት ኢትዮጵያ ውስጥ እየሰራ መሆኑ በደንብ ሊታወቅ ይገባል። የጸሎት እንጂ የምልጃ እንጂ የዘፈን ጊዜ አይደለም፣ የዳንኪራ ጊዜ አይደለም። ይህ ወጣት የት ይሄድ? በዚህ ትውልድ መጥፋት አለመጠየቅ እንዴት ይቻላል? ዳንኪራን ማወጅ አግባብ ነው ብዬ አላስብም። እዚያ የሚኖሩ ኦርቶዶክሲያንስ አባት ነን ትላላችሁ? ለመሆኑ በአርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ? አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ፣ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ። ሰላም ጤና ይስጥልን። በሀገር ውስጥና በመላው ዓለም የምትገኙ ወደ ቻናል ተከታታዮች ዛሬም በእግዚአብሔር መልካም ፍቃድ ተገናኝተናል። ለዛሬ እንግዲህ ሰንዳፋ ላይ መተት አስመትተብኛል በሚል ሰበብ አትሌቱን ስለገደለው ሰው የምናነሳው ሀሳብ ይኖራል። እንዲሁም ደግሞ ከመቼውም ጊዜ በላይ እንግዲህ በአርሲ የሚጨፈጨፉ ወገኖቻችን ኦርቶዶክስ ክርስቲያኖች ጉዳይ እጅግ በጣም መነጋገሪያ ሆኗል። በዛም ላይ የምንለው ነገር ይኖረናል። እንዲሁም ደግሞ የቀድሞ የማህበረ ቅዱሳን ቴሌቪዥን ስራ አስኪያጅ ጋዜጠኛ መስከረም ጌታቸው በልጅነት ክብር ለቅዱስነታቸው ያስተላለፈችውን መልእክት የተማጽኖ መልእክትም የምንመለከት ይሆናል። ወቅታዊ መልእክት ስለሆነ ማለት ነው። በእነዚህ ርዕሰ ጉዳዮች ላይ ነው ቆይታ የሚኖረን። እስከ ፕሮግራሙ ፍጻሜ አብራችሁኝ ትሆኑ ዘንድ የምጋብዘው በታላቅ አክብሮት ነው። እንግዲህ የምጀምረው መተት አስመትተኛል በሚል በኦሮሚያ ክልል ሸገር ከተማ አስተዳደር ስር በምትገኘው ሰንዳፋ ላይ ስለተፈጸመው የግድያ ሁኔታ ነው የምናነሳው። በነገራችን ላይ ይሄ የመተት ጉዳይ እንግዲህ ይሄኛው ጉዳይ በእርግጥ ብዙ አስተያየቶች እየተሰጡበት ነው። አንዳንዱ ከዚህ ቂም ነበራቸው፣ የተለያዩ ነገሮች እየተባሉ ነው። ኤኒዌይ እዛ ውስጥ አንገባም። ነገር ግን በጣም ጎልቶ የወጣውና በማህበራዊ ሚዲያዎች ላይ የተሰራጨው መተት አስመትተብኛል በሚል በሽጉጥ እንደተገደለ ነው አትሌቱ የተነገረው። እና ከዚህ ከመተት ጋር በተያያዘ ብዙ ነገር ማለት ይቻላል። ነገር ግን ይሄኛው ርዕሰ ጉዳይ አጠቃላይ ሁኔታው ምን ይመስላል የሚለውን መረጃ እንመለከታለን። እንግዲህ በኦሮሚያ ክልል በሸገር ከተማ አስተዳደር ስር በምትገኘው ሰንዳፋ አካባቢ የተለመደው የአትሌቶች ልምምድ እየተካሄደ ነበር እንደተነገረው። እንግዲህ በዛ ቦታ ላይ ለሀገራዊ እና ዓለም አቀፋዊ ውድድር እንግዲህ የድል ህልሙን ለማሳካት ሲሮጥ የነበረው አትሌት ይሄይስ ታደለው በዛን ቀን እንደተገደለ ነው የወጡ መረጃዎች የተናገሩ ያሉት ማለት ነው። እና እንግዲህ ሌላ አትሌት ለጊዜው ስሙ አልተጠቀሰም። ይህንን ስሙን የጠቀስነውን አትሌት ወይም ደግሞ አትሌት ይሄይስ ታደለውን መተት አስመትተብኛል በሚል የልምምድ ቦታው ላይ በሽጉጥ ገድሎት ሊያመልጥ ሲል በአካባቢው አርሶ አደሮች ክትትል እንደተያዘ ነው የተነገረው። እንግዲህ መረጃዎች እንደሚሉት ከዚህ ዘግናኝ ግድያ በስተጀርባ ያለው መነሻ ምክንያት የሰሜን ጆሮ የሚኮረኩር ነው ይላል። በተለይ የዘሀበሻ መረጃ እና እጅግ የሚያሳዝን ነው። ታማኝ መረጃ ምንጮች ይላል ዘሀበሻ እንደሚያሳዩት ገዳዩ አትሌት በሟቹ ላይ መተት አስደረክብኝ እንዲሁም ደግሞ አስተብትበብኛል በሚል ከባድ ቂም ቋጥሮ
ይህንን ዘግናኝ ወንጀል ሊፈጽም በቅቷል ነው ያለው። እንግዲህ ድርጊቱን ከፈጸመ በኋላ ገዳዩ አትሌት ነፍሱን ለማዳንና ከቦታው ለማምለጥ የሞት የሽረት ሩጫ ጀምሮ ነበር። ነገር ግን በአካባቢው የነበሩ አርሶ አደሮች ይህንን አሰቃቂ ወንጀል አይተው ዝም አላሉም። ገዳዩን ተከታትለውና ተኩስ ጭምር ተለዋውጠው ወደ ከተማው ሳይገባ ከነ መሳሪያው እጅ ከፍንጅ በመያዝ ለሕግ አሳልፈው ሰጥተውታል ነው የተባለው። እንግዲህ በአሁኑ ሰዓትም ገዳዩ በቁጥጥር ስር ውሎ ምርመራ እየተካሄደበት እንደሚገኝ ታውቋል። በአሰቃቂው ክስተት በኋላ በዛሬው ዕለት ነው የተባለው፣ ትናንትና መሆኑ ነው። የስፖርቱ ማህበረሰብ፣ የሟ አጋሮቹ፣ ወዳጅ ዘመዶቹ እና የአካባቢው ነዋሪዎች በእንባና በዋይታ ታጅበው የሟቹን አትሌት ይሄይስ ታደለን የቀብር ስነስርዓት ፈጽመዋል ብሏል ዘሀበሻ። እንግዲህ እሱን ተከትሎ የሃትሪክ ጋዜጠኛ ይስሐቅ በላይም መረጃ አጋርቷል። ሌሎችም እንደዚህ በርካታ ቲክቶክ ቻናሎች ላይ ይሄ ጉዳይ በሰፊው ተላልፏል እና በእርግጥም እንግዲህ ምክንያቱ ምንድን ነው የሚለው በጊዜ ሂደት የሚታይ ነው። ግን አሁን ሰዎች እያነሱ ያሉት ምክንያት ከዚህኛው ግድያም ውጭ ስንመለከት በርካታ ግድያዎች ለሚዲያ ይፋ አይሆኑም፣ ለሚዲያ ይፋ ያልሆኑም በጣም በርካታ ግድያዎች እየተካሄዱ ነው እና ያውላችሁ አንደኛ አሁንም ብዙዎቻችን እዚህ ስፒሪቹዋል ወርልድ ላይ የነቃን ወይም ደግሞ አዌክ የሆነን አይመስለኝም እና አጋንንት ምክንያት እየፈጠረ ሰዎችን ማስተላለቅ ነው የሚፈልገው፣ የደም ግብር ስለለመደ ማለት ነው። እንደገና ደግሞ አሁን የተያዘነው ወር ሰኔ ወር መሆኑን እንዳትዘነጉ። በሰኔ ወር ላይ እንግዲህ ልምላሜ የሚጀምረው ዝናብ የሚጥልበት ጊዜ ስለሆነ በዚህ የሚናደድ ክፉ አጋንንት በኃይል ተቆጥቶ ተግባሩን በሰው ልጆች ላይ ለመፈጸም ከመቼውም ጊዜ በላይ የሚንቀሳቀስበት ነው እና ልንጠነቀቅ ይገባል። ወደ መንፈሳዊ ሕይወታችን በጣም ልንጠነክር ልናተኩር ይገባል። አብዛኛዎቹ መተተኞች መተታቸውን የሚያድሱትም እንዲሁም ደግሞ አብዛኛዎቹ በደም ግብር ቃል ኪዳናቸውን የሚወጡበት ጊዜ አሁን ነው። እንግዲህ ኦልሞስት ግንቦት አልፏል፣ ሰኔ ላይ ከዛ እስከ ጳጉሜ ድረስ በጣም አደገኛ ጊዜ ስለሆነ ጥንቃቄ ልናደርግ ይገባል እና እንደው እግረ መንገድ ላንሳው ብዬ ነው። በእርግጥ ከዛኛው ርዕሰ ጉዳይ ጋር የሚገናኝ ባይሆንም ነገር ግን መተትን ካነሳን አይቀር ይሄንን እግረ መንገድ ጠቁሜ ማለፍ እፈልጋለሁ እና ምክንያቱም ምንም ይሁን ምን የወንድማችን የአትሌት ይሄይስ አሟሟት ምክንያቱ ምንም ይሁን ምን እንግዲህ ወደፊት ሕግ አጥርቶ ይፋ የሚያደርገው ነው። ነገር ግን አንድ የማንክደው ነገር ምንድነው? ከመቼውም ጊዜ በላይ የደም ግብር የለመደ አጋንንት ኢትዮጵያ ውስጥ እየሰራ መሆኑ በደንብ ሊታወቅ ይገባል። የተለያየ ምክንያት እየሰጠ ሰዎችን እያገዳደለ ነው፣ እርስ በርስ እያጨራረሰ ነው። የሚፈልገው ያንን ስለሆነ ማለት ነው እና ጥንቃቄ ልናደርግ ይገባል። ከመቼውም ጊዜ በላይ ወደ እግዚአብሔር ፊታችንን ልንመልስ ይገባል ለማለት ነው። እንግዲህ ሌላው ምንድነው? ከመቼውም ጊዜ በላይ በአርሲ የሚገኙ ወገኖቻችን በተለይም ደግሞ የክርስትና እምነት ተከታዮች ላይ እየደረሰ ያለው ጭፍጨፋ በጣም መነጋገሪያ ሆኗል። በእርግጥም አሳዛኝ ነው። ሁሉም ሰው ድምፁን ሊያሰማ ይገባል። ሁሉም ሰው ድምፁንም እያሰማ ነው እና ድምፃችን ይሰማ ብለው በርካቶች በየማህበራዊ ሚዲያ ላይ መልእክታቸውን እያስተላለፉ ነው። ይሄ ግልጽ ነው። ሁሉም ሰው በአርሲ ለሚገደሉ ለሚጨፈጨፉ ንጹህ ዜጎች ክርስቲያኖች፣ ከቀያቸው ለሚፈናቀሉ ህፃናቶች፣ አዛውንቶች፣ ሴቶች፣ እናቶች፣ ለሁሉም ድምፅ መሆን ይገባዋል እና በጣም በሚያሳዝን ሁኔታ ግን እንግዲህ ይህ ሁኔታ በደንብ እየታወቀ በአካባቢው የሚኖሩ የወረዳ አመራሮች ግን በጣም በሚያሳዝን ሁኔታ ስለ ጉዳዩ በሚጠይቁበት ሰዓት ላይ መረጃው የለንም እናጠራለን የሚል አይነት የሹፈት መልስ ነው እየተሰጠ ያለው እና አንድ የወረዳ አስተዳዳሪ አካባቢው ላይ ወይም ደግሞ እሱ በሚያስተዳድርበት ቦታ ላይ የሚፈጸመውን ነገር አያውቅም፣ መረጃ የለውም ብሎ ለማለት ይከብዳል። እንግዲህ እንደሚታወቀው በአርሲ ሀገረ ስብከት 3 ወረዳዎች ውስጥ የንጹሐን ኦርቶዶክሳውያን ደም እንግዲህ በገዛ ቀያቸው እንደ ጎርፍ መፍሰሱ ይታወቃል። እንዲሁም ደግሞ በጣም በሚያሳዝን ሁኔታ የ101 ዓመት ታሪካዊ ቤተክርስቲያን በእሳት
እንደጋየም ይታወቃል። ሌላውም ደግሞ በመቶዎች የሚቆጠሩ ዜጎች ሜዳ ላይ ተጥለዋል እና ይህ በሆነበት ሁኔታ በዚህ አስከፊ ሰዓት የመንግስት መዋቅር ውስጥ ያሉ ሰዎች ደንታቢስና ቸልተኝነት ትንሽ ብዙዎችን እያሳዘነ ነው የሚገኘውና ይህንን ነገር አናቅም፣ ይህንን ነገር አልሰማንም ማለት ትንሽ ምንድነው ከሞራል ውጪ ስለሆነ ያስኬዳል ብዬ በግሌ አላስብም። እየተጨፈጨፉ ያሉት ኢትዮጵያውያን ናቸው። እየተጨፈጨፉ ያሉት ክርስቲያኖች ናቸው። እየተጨፈጨፉ ያሉት ምንም የሚያውቁ ንጹሐን ዜጎች ናቸው። ከቀያቸው እየተፈናቀሉ ያሉት ንጹሐን ዜጎች ናቸው እና እንግዲህ ይህንን ድርጊት በሚፈጸሙት ላይ አካላት ላይ አፋጣኝ እርምጃ ለምንድን ነው የማይወሰደው የሚለው በራሱ አጠያያቂ ነው። ከዚህ ጋር በተያያዘ እንግዲህ የሁሉም ሰው የጋራ አጀንዳ ስለሆነ ሁሉም ሰው በአርሲ ለሚጨፈጨፉ ንጹሐን ዜጎች ድምፅ መሆን ስላለበት የቀድሞ የማህበረ ቅዱሳን የቴሌቪዥን ስራ አስኪያጅ የሆነችው ጋዜጠኛ መስከረም ጌታቸው ለቅዱስነታቸው ያስተላለፈችው የተማጽኖ መልእክት የብዙዎችን ትኩረት ስቧል። በጣም ወቅታዊ መልእክት ስለሆነ ማለት ነው እና ምንድን ያለችው ቀጥታ የእሷን ጽሁፍ ነው እማነበው። ይፍቱኝ አባቴ ቡራኬው የሚድረሰኝ ስትል ተንደረደርና ጋዜጠኛ መስከረም ከአንዲት የመንፈስ ልጅ የተጻፈ ይህንን ለመጻፍ ስንት ቀናት አሰብኩ፣ ተጨነቅኩ። ለዚህም በአምላኬና በአምላኮት ስም እምላለሁ። ለምን ቢሉኝ መልሴ ይሄ ነው። አባቶቻችንን በማህበራዊ ሚዲያ የተናገርናቸው የጵጵስና ክብር እየቀነሰ ክህነት አክብረው የሚኖሩትንም እያሸማቀቅናቸው ምልክት እያጣን ነው ብዬ ስለማምን ነው። ከምንም በላይ ደግሞ አንዱ የቤተ ክርስቲያን ጠላት ዓላማ ክብረ ክህነትን የሚያዋርድ ትውልድ መጥቶ እንዳንደማመጥና እንድንለያይ ማድረግ በመሆኑ ለእነሱ መሳሪያ ላለመሆን ነበር። ቅዱስነቶ ነገር ግን እኛ ልጆቻችሁ እናንተን ለመጠበቅ የምንደክመውን ያህል ለእኛ አስባችኋል፣ ደክማችኋል ብዬ አላምንም። እናንተ ለእኛ የጽድቅ መንገድ ትሆናላችሁ ስንል መሰናከያ እንዳትሆኑብን እንጨነቃለን። አስቀድሜም ለጽፈው ነገር ይቅርታን እየጠየቅኩ በድፍረት ሳይሆን በቁጭት መጻፌን እንዲረዱኝ እጠይቃለሁ። በዚህ ቅድስት እያለን በምንጠራት ሀገር በኦርቶዶክሳውያን ላይ ላለፉት 50-60 ዓመታት የደረሰውን በደል ለእርሶ መንገር ለቀባሪ ማርዳት ነው። እንኳን በእርሶ 80 በተሻገረ ዕድሜ ይቅርና በእኛ በልጆቹ ዕድሜ እንኳን እናየዋለን ብለን እማናስበውን እያየን ነው። እርሶም ለዓመታት በየመድረኩ አልቅሰዋል። ቅዱስ አባታችን በዚህ ምክንያት በአሁኑ ጊዜ ያለው ወጣት አንዴ በጦርነት ዜና፣ አንዴ በኑሮ ውድነት፣ አንዴ በዓለም አቀፍ ጫና ደቆ ስነ ልቦናው ተሰልቦ በከፍተኛ ጭንቀት ውስጥ በመሆኑ ዕድሜውን ሳይኖረው በቁሙ እየሞተ ነው። ባጭሩ ዝለናል። ነገ የሌለው ሰው ሆነናል። ታዲያ በዚህ ወቅት ተገደንም ቢሆን ወደ ቅድስት ቤተ ክርስቲያን እንሰበሰባለን፣ ወደ አባቶቻችን እንጠጋለን። ችግሩ ግን እርሶም በተለያዩ ጊዜያት እንደሚናገሩት አባቶቻችን መጠጊያ ለመሆን ለምእመኑ አለመዘጋጀታችሁ ነው። ስለዚህ ይህ ወጣት የት ይሂድ? በዚህ ትውልድ መጥፋት አለመጠየቅ እንዴት ይቻላል? በእውነት ይህ ምእመን ምን ቢበድላችሁ ፊታችሁን አዞራችሁ? ለዚች ቤተክርስቲያንስ ከገንዘቡ ጀምሮ እስከ ሕይወቱ አልከፈለም? ምን አጉድሎ ምን ነስቷችሁ ይሆን? ቅዱስነቶ ከስልጣኖ ከፍታ የተነሳ እርሶን ጠየቅኩ እንጂ ብቸኛ ተጠያቂ ከማድረግ አይደለምና ይቅር ይበሉኝ። በጠቅላይ ቤተ ክህነት ተስፋዬ እያለቀ ትልቅ ዕድል ግን እርሶ ጋር አለ ብዬ ስለማስብ ነው። ሁሉንም አባቶች ብዬ ግን እመወቅስ ደፋር አይደለሁም። እነ ብፁዕ አቡነ ቀውስጦስን፣ ብፁዕ አቡነ ኤልያስ ስዊድን እና ብፁዕ አቡነ ዮናስ አፋር ሀገረ ስብከት፣ አቡነ አትናቴዎስን፣ አቡነ ቄርሎስ፣ አቡነ ዘካርያስን፣ አቡነ እንድርያስን የመሳሰሉ እንባቸውና ሐዘናቸው በእግዚአብሔር ፊት ይደርሳል ብለን የምናምንባቸው አረጋውያን አባቶች አሉን። ዛሬም በያሉበት ቡራኪያቸው ይድረሰን። ወደ ጽሑፌ ዋና ጉዳይ ልምጣ። ቅዱስነቶ ምስራቅ አርሲ ሀገረ ስብከት የማን ነው? ቅዱስ ሲኖዶስ በሚመራው መዋቅር ተካቷል? ጠቅላይ ቤተ ክህነት ያውቀዋል? እዚያ የሚኖሩ ኦርቶዶክሳውያንስ አባት ነን ትላላችሁ? ለመሆኑ በአርሲ ክርስቲያኖች ጉዳይ ምን ያህል መረጃ አላችሁ?
ኦርቶዶክሳውያን የነበሩባቸው ቀበሌዎች በፍጥነት እየጸዱ ባዶ የእርሻ መሬት መሆናቸውን፣ ባለፉት ዓመታት በመቶዎች መገደላቸውን፣ በሺዎች መፈናቀላቸውን፣ አይዞባያተውና ተስፋ ቆርጠው ሃይማኖታቸውን እንደሚቀይሩ አብያተ ክርስቲያናት መንደዳቸውን፣ ምዕመናን ታቦት ይዘው የጫካው መሸሸጋቸውን ታውቃላችሁ። ይህን ስሎት ልቤ ያዘነ ነው። እኔ አንድ ተራ ምዕምን እንዲህ ማለት እንደሌለብኝ ይሰማኛል። ነገር ግን ልጁ የማይጠይቀው አባት አለን ብዬ አላምንም። ከዓመታት በፊት በጦርነት ወቅት ታፍኛለሁ፣ ለልጆቼ ድምፅ መሆን አልቻልኩም ብለው በዓለም አቀፍ ሚዲያ በኩል ድምፅ ሆነዋል። ያኔ ያውም ምንም ማለት ዋጋ በሚያስከፍልበት ከባድ ጊዜ ላመኑበት አቋሞ የቻሉትን አድርገዋል። ቅዱስ አባታችን ዛሬ ለአርሲ ክርስቲያኖችስ 3-4 ዓመት ሙሉ በተገደሉ ቁጥር 2 ገጽ መግለጫ፣ ዛሬ መጽናናትን መመኘት። እነሱ እኮ ስደት ላይ ናቸው። አባቴ የእናንተን መግለጫ አይሰሙ አያነቡም። ለመንግስት እንዳይሉ መሞታቸውን እንኳን አልሰማውም፣ መረጃ የለኝም ላለ መንግስት። አባቴ ስጋ ለባሽ ነውትና ፈተናዎትን እረዳለሁ። የቅድስት ቤተ ክርስቲያን መሳሪያዋ ጸሎት መሆኑንም አውቃለሁ። ግን ቅዱስነቶ እርስዎ ምእመን አይደሉም፣ ባለስልጣን ኖት። ምዕመናንን ሊጠብቁ የተሰጠዎትን ስልጣን ነው እንዲጠቀሙበት በልጅነት እየጠየቅኩ ያለሁት። እርስዎ በዓለም ኦርቶዶክስ ክርስቲያኖች ቁጥር 2ኛ፣ ከኦሪየንታል ደግሞ በብዛት 1ኛ የሆነች ቤተክርስቲያን መሪ ነዎት። ይህ ለእርስዎ ትልቅ እድልም ጉልበትም ሊሆን ይገባል ብዬ አምናለሁ። ግብፅ፣ ቱርክ፣ ሶሪያ ያየ ክርስቲያን እንዲህ ያለውን ጥቃት እንደ ቀላል አይቶ ሊተኛ አይችልም። በመግለጫም ለመንግስት የታሪክ ተጠያቂነት እንዳለበት እንዳሳወቁት ሁሉ አባቶቻችን ቀድማችሁ በመሰበራችሁና ምዕመኑን አባት አልባ ለማድረግ በምትሄዱት መንገድ እናንተም ተጠያቂ አለመሆን አትችሉም። ይህን እምለው ለአርሲ ምዕመናን በማሰብ ብቻ አይደለም። ማተቤ አንገቴ ላይ እስካለ ድረስ የነገ የኔንም እጠፈንታ በመፍራት ነው። ተማጽኖዬ ለራሴ ነው። እናንተም እኛም አልቅሰን መፍትሄ አይመጣም። ቆም ብላችሁ አስቡና ድርሻችንን ስጡን፣ ድርሻችሁን ውሰዱ። ስለሆነም ምኞቴ ከጸሎት ባሻገር 1 ፌዴራል መንግስት ጋር ገፍተው በመሄድ ምን እያሰበ እንደሆነ ጠይቀው ምላሹን ለመንፈስ ልጆቹ ቢያሳውቁልን። 2 ለልጆቹ ግድያ ድምፅ ለመሆን ዓለም አቀፍ ሚዲያዎች ጠርተው የኦርቶዶክሳውያንን መከራ ገለጻ ቢያደርጉልን፣ ቢያንስ ዓለም መከራችንን ይወቀው። 3 ለሰብአዊ መብት ተሟጋች ዓለም አቀፍ ተቋማት በደብዳቤ ቢያሳውቁልን። 4 ለተጎዱትና ለተፈናቀሉት ወገኖቻችን አስቸኳይ የሰብአዊና የመንፈሳዊ ድጋፍ አስተባባሪ ኮሚቴ እንዲያቋቁሙልን። ይህንን ለማድረግ ከልቦ ፈቅደው ሲነሱ አላሰራ የሚሉ መካሪ መሳይ አባቶችን በይፋ ለምዕመናን እንዲያሳውቁና አብረን እንድንቆም እንዲፈቅዱልን እጠይቃለሁ። የዕድሜ መግፋትና የጤና ድካም ቢኖርቦትም እግዚአብሔር የሰጠዎትን መንፈሳዊ ስልጣንና የአባትነት ክብር ዛሬም ከቅድስት ቤተክርስቲያናችን ጋር አለ። በተለያዩ የህንፃ ምርቃት ባይወትም ይህንን ለማድረግ አይደክሙም ከማለት ነው። በዚህ ሂደት ቀድሞ ለመፍትሄ ያሮጠ ሁሉ አሰራር እያለ ህግና መመሪያ እንደሚጠቅስ ይታወቃል። ቤተ ክህነታችን በዚህ አይታማም። ህግ ግን ከሰው ህይወት አይበልጥም። ካህናት ያላችሁት ምዕመናንን ስላለን ነው። አባቴ በቀረችዎት ዕድሜ ይህንን በማድረገው የሚመጣበት መከራ ቢኖር እንኳን ተጋፍጠው ለዚህ ትውልድ ቋሚ ምልክት እንዲሆኑ በልጅነት ዝቅ ብዬ እጠይቃለሁ። ቡራኬው ይድረሰኝ የመንፈስ ልጆ ወለተ ኪዳን ግንቦት 27 ቀን 2018 ዓ.ም ይላል። እንግዲህ መስከረም የበርካታ ኢትዮጵያውያንን የበርካታ የክርስትና እምነት ተከታዮችን ሀሳብ ነው ያቀረበችው። ይህ ነው ማሰብና የብዙዎቻችን እምነት፣ የብዙዎቻችን ጥያቄ፣ የብዙዎቻችን ሀሳብ ነው ይሄ ሀሳብ እና በዚህ ሀሳብ ላይ ሌላ ሀሳብ መጨመር የእሷን ሀሳብ ማሳነስ ነው የሚሆንብኝ። ስለዚህ በበቂ ሁኔታ ሀሳቡን ስለገለጻቸው እንግዲህ ከቤተ ክህነት አካባቢ የሚሰጠውን ምላሽ እንጠብቃለን። ከዚህ ጋር በተያያዘ ግን አንድ ነገር ማለት ፈልጋለሁ። እንግዲህ ብዙዎቻችሁ እንደምታስታውሱት አሁን ከመቼውም ጊዜ በላይ በጣም አነጋጋሪ የሆነው ማህበራዊ ሚዲያውን ያጨናነቀው በአርሲ በግፍ የሚገደሉ የክርስቲያን ወገኖቻችን ጉዳይ ነው። ከዛ ጋር በተያያዘ ግን እንግዲህ የአርሰናል ደጋፊዎች ነን የሚሉ ግለሰቦች መብታቸው ቢሆንም እንግዲህ ወቅቱን ባልዋጀ ሁኔታ አንድ ፕሮግራም ማዘጋጀታቸው የሚታወቅ ነው። ያንን ፕሮግራም በተመለከተ ግን ብዙዎች ተቃውሞ እያሰሙ ነው።
በወገን መቃብር ላይ ዳንኪራ አይሰራም እየተባለ ነው እና እዛ ፕሮግራም ላይ በርካታ ኢትዮጵያውያን ድምፃውያን ይዘፍናሉ፣ ፕሮግራማቸውን ወይም ደግሞ ዘፈናቸውን ያቀርባሉ ተብሎ ይጠበቅ ነበረ። ከዚህም ውጭ እንግዲህ የተለያዩ እንግዶች ስማቸው ይፋ ሆኗል፣ እዛ ፕሮግራም ላይ ይገኛሉ ተብሎ የሚጠበቁ እንግዶች ማለት ነው እና ከዛ ዝግጅት ጋር በተያያዘ ግን በርካቶች ተቃውሟቸውን እያሰሙ ነው። ወገን እያለቀ፣ ወገን እየተፈናቀለ፣ ወገን እየታረደ በመቃብራቸው ላይ አንጨፍርም፣ በመቃብራቸው ላይ ዳንኪራ የሚታሰብ አይደለም የሚል ተቃውሞ በየማህበራዊ ሚዲያው ላይ የተለቀቀ ነው። ወቅታዊ እርምጃ ነው ብዬ ነው የማስበው። ምክንያቱም በጣም በሚያሳዝን ሁኔታ ረጅም ዓመት ከኖሩበት ቀዬ ክርስቲያኖች እየተፈናቀሉ እየታረዱ እንዲሁም ደግሞ 101 ዓመት ያስቆጠረ ታሪካዊ ቤተክርስቲያን እየተቃጠለ ዳንኪራን ማሰብ፣ ዳንኪራን ማወጅ አግባብ ነው ብዬ አላስብም በግሌም እና ወቅቱን የዋጀ አይደለም። ያውም ደግሞ ምናልባትም እስከነ መፈጠራችን የማያውቁን እግር ኳስ ተጫዋቾችን ፊት አስቀድመን ለነሱ መታሰቢያ በሚል ወይም ደግሞ እነሱን ለማስታወስ በሚል የሚዘጋጅ ዝግጅት እዛ ጋር ያለውን የወገን ደም ዋጋ አለመስጠት ነው እና አንዳንዶች በማህበራዊ ሚዲያ ላይ የወጡ የሰጡትን የተቃውሞ አስተያየት አይቻለሁ እና በትክክል ሁላችንም እንደዚህ አይነት ነገር ልንቃወም ይገባል ብዬ ነው የማስበው። ምክንያቱም በአርሲ ለተገደሉ ወገኖች ምንም ያላለ ዳንኪራና ሙዚቃ ላይ ትኩረት ሲያደርግ መመልከት ያማል። ከምሬን አምላችሁ በጣም ያማል። በተለይ ደግሞ እንደ ኦርቶዶክስ እምነት ተከታይ ይህ ነገር በፍጹም ተቀባይነት የለውም እና እንዲህ አይነቱ ተቃውሞ ሊቀጥል ይገባል የሚል የግል እምነት አለኝ። ብዙዎችም ደግሞ በማህበራዊ ሚዲያቸው ላይ ያንን እያስተጋቡ እያንጸባረቁ ነው ያሉት። እርግጠኛ ነኝ ይህንን ተቃውሞ ስለተመለከተው ብቻ አይደለም፣ ነገር ግን በአርሲ የሆነ ያለውን የሚመለከቱ የፕሮግራሙ አዘጋጆችም ረጋ ሰከን ብለው ከራሳቸው ጋር መመካከር አለባቸው ብዬ ነው የማስበው። ምክንያቱም አሁን የጸሎት እንጂ የምልጃ እንጂ የዘፈን ጊዜ አይደለም፣ የዳንኪራ ጊዜ አይደለም፣ የፈንጠዝያ ጊዜ አይደለም። ስለዚህ በጸሎት በምልጃ እግዚአብሔርን የምንጠይቅበት ለሀገራችን ሰላም እንዲመጣ የምንማልድበት ጊዜ ነው። ከዚህ የበለጠ ዋጋ እንዳንከፍል። ምክንያቱም እየተመለከትን ነው፣ ሳይኖችን እየተመለከትን ነው። አንዳንዶች ሊያውም ደግሞ እንግዲህ ሕግ አለበት በምንልበት አገር ውስጥ ማንንም ሳይፈሩ ይፋ እየወጡ ገና ታልቃላችሁ እያሉ ነው። የተለያዩ የቲክቶክ ፔጅ ላይ አይታችኋል ብዬ ነው የማስበው እና ገና ምን አይታችሁ ገና በጅምላ እንጨርሳችኋለን እየተባለ ነው እና ወዴት ነው እየሄደን ያለ ነው? ይሄ ነገር ያዋጣሉ? ይሄኛ ለየትኛውም ቤት አያዋጣም። ይሄ ለየትኛውም ቤት አያዋጣም እና ዛቻ ነው ይዞ የሚመጣው። በቀል ነው፣ ደምደምን ይጠራል። ስለዚህ ጣልቃ የሚገባ አካል ጣልቃ ገብቶ ይህንን ነገር የማያስተካከል ከሆነ ሁሉ ነገር መስመሩን ይስታል። መስመር ከሳተ ደግሞ እንደ ሀገርም እንደ ዜጋም ዋጋ እንከፍላለን የሚለውንም እግረ መንገድ መናገር ፈልጌ ነው። እንግዲህ ለዛሬ ያልኳችሁ ወቅታዊ መረጃዎች፣ የሰሞኑ መረጃዎች የተከታተላችኋቸው ነበሩ። በቀጣይ በሌላ መረጃ በሌላ መርሃ ግብር እንገናኛለን። እስከዛው ግን በያላችሁበት ሰላም። አሁንም ፍትህ በአርሲ ያለ ኃጢአታቸው እየተገደሉ ላሉ ወገኖቻችን በድጋሚ ሰላም። አባቶች ይጣራሉ፣ ነጠላ ጋርደን ነው የምንቀድሰው ይላሉ። እናም እኛ በሞቀ ቤት ውስጥ እየኖርን ለአጋስተ ሥላሴ እንዴት መሆን አቃተን ብለን ጥሪ ካስተላለፍንበት ዕለት ጀምሮ መቀነታችሁን ፈታችሁ፣ ከቤተሰቦቻችሁ በጀት ቀንሳችሁ፣ ወዳጅ ዘመዶቻችሁን አስቸግራችሁ እነሆ ባላችሁን ገንዘብ ለ2 ሰዓታት ያህል በእግር እየተመላለስን ሲሚንቶ፣ ብረት፣ አሸዋና ድንጋይ እያመላለስን በእናንተ ድጋፍ የጀመርነው የሥላሴዎች ቤት እዚህ ደርሷል። ለቀድሞ በሥላሴዎች ስም እያመሰገንን ለቀጣዩም እስክንፈጽመው ድረስ እንዳትተውን እየተማጸንን እንደጀመርነው በጋራ እንድንጨርሰው አደራ እንላለን። አሁንም ድጋፋችሁ አይለየን። በሊቦ ከምከም ወረዳ የመስኪየ ሥላሴ ቤተ ክርስቲያን አሰሪ ኮሚቴ